الحمد لله الذي جعل السنة النبوية للقرآن بيانا ورفع بها للمتمسكين شأنا ومكانا وأشهد أن لا إله إلا الله وحده لا شريك له جعل طاعة رسوله طاعة له ورضوانا وأشهد أن محمدًا عبده ورسوله المبعوث بالهدى ودين الحق ليظهره على الدين كله صلى الله عليه وعلى آله وصحبه الذين حفظوا لنا الشريعة أصولا وفروعا وسلم تسليما كثيرا أما بعد عباد الله زاري لنبت زمن ከምን ጊዜውም የበለጠ ፊትናዎች ከተለያዩ ዓለም ክፍል በተለያዩ የመገናኛ ዘዴዎች አማካይነት ወደኛ እየመጡበት ያለ ወቅት ነው። እንደ ዛሬ ፊትና የበዛበት ድሮ በመጽሐፎች ላይ እናነባቸው የነበሩ የተለያዩ አስተሳሰቦችና አመለካከቶች አገራችን ላይ የገቡበት ዛሬ ምናልባት ቁጥሩ ሊያንስ ይችላል እንጂ ብዙ አይነት ፊትናዎች በስፋት እየተመለከትን ነው። በተለይ ሶሻል ሚዲያው ላይ ዛሬ ቁርአንን እንጂ የነብዩን ሰለላሁ ዐለይሂ ወሰለም ሐዲስ አንቀበልም እኛ ቁርአንዮች ነን የሚሉ ሰዎች ተነስተዋል። ወጣቶች ያሉበት፣ ነጋዴዎች ያሉበት ራሳቸውን ችለው እንደ አንድ ጀማዓ ሆነው የራሳቸውን ሁሉ መስጂድ ለመስራት እየተንደረደሩ ያሉ ቡድኖች ተፈጥረዋል። ዛሬ ቁርአን በሐዲስ አይፈሰርም፣ ቁርአን በሌላ አካል አይብራራም፣ ቁርአን ራሱን በራሱ ብቻ ነው የሚያብራራው የሚልና እንዲህ አይነቱን አስተሳሰብ በወጣቶች አእምሮ ውስጥ የሚሰገስግ የተለያየ አካል ተፈጥረዋል። የረሱል ሰለላሁ ዐለይሂ ወሰለም ሚና መልእክት ማድረስ እንጂ ከበላግ ውጪ ቁርአንን ማብራራት የሳቸው ድርሻ አይደለም። አንዳንድ ያብራሯቸው የቁርአን አንቀጾች ለሳምፕል ነው እንጂ እያንዳንዳችን ቁርአንን በራሳችን መረዳት እንችላለን። ሸኽ ያስፈልገን ምን ያስፈልገን እስከመባል እየተደረሰ ነው ያለው። ይሄ እንግዲህ ከባድ ፊትና ነው። ምናልባት አንድ የሚያስታውሰኝ የዛሬ 500 600 ዓመት የዛሬ ፕሮቴስታንት እምነት መስራቾች እነ ሉተር ሲነሱ ኪታብ አልሙቀደስን የቀሳውስቶች ማብራሪያ ያስፈልገውም እያንዳንዱ ነሳራ በራሱ አንብቦ መረዳት ይችላል የሚለውን ያን አስተሳሰብ በአዲስ መልኩ እኛም ውስጥ ለማስረጽ ቁርአንን በነቢይ ቃል አይፈሰርም፣ ቁርአን በሷሃቦች ቀውል አይፈሰርም፣ ቁርአን በታቢዮች ቀውል አይፈሰርም፣ እኔም አንተም እኩል ልናብራራው እንችላለን፣ ነቢይ ፈስረውት ከሄዱማ ለኛ ምን ተረፈን የሚል ሰው ተፈጥሯል። በአሁኑ ሰዓት ቁርአንን እኛ ተደቡር አድርጉት ነው የተባልነው። ተደቡር አድርጉና ራሳችሁ የመሰላችሁን ማዕና አውጡለት፣ የመሰላችሁን ተፍሲር ስጡት ነው እያሉ ያሉት። አቡበክር ሲዲቅ ረዲየላሁ ዐንሁ ቁርአንን በግል ራእዬ በመፈስር ከሆነ የትኛው ሰማይ ነው የሚያጠለኝ፣ የትኛዋ ምድር ናት የምትሸከመኝ እያሉ እንደው በአላህ ቃል ከራሴ ከነፍሴ የምል ከሆነ ምን ይውጠኛል ይሉ ነበር። እነዛ ትልልቆቹ ሱሐባዎች ማለት ነው። ዛሬ ግን ስንመለከት ማንም ሰው ተነስቶ ቁርአንን እኔ እንደፈለኩ አብራራለሁ ይላል። እንዲህ አይነቱንም ሰው ደግሞ ሰዎች አጅበውት ታላቅ ሙፈሲር ተብሎ በሰዎች ዘንድ ሲሞገስ ልናይ እንችላለን። የሚገርመው ሰለፎቻችን ምን ይላሉ? ላ ተእኹዙ العلم عن الصحف ولا القرآن عن المصحف ይላሉ። ቁርአንን ኢልምን ከሱሁፊ ያትወሰዱ ይላሉ። ሱሁፊ ማለት ነቅል የሌለው ሱህባ የሌለው ማለት ነው። ከዑለማ ጋር ተጎዳኝቶ ዑለማ ጋር ቁጭ ብሎ የማይቀራ ከመሻይኾች ካልተማረ ሰው መጽሐፍ ብቻ በማንበብ ዕውቀቱን ካዳበረ ሰው ኢልም እንዳትወስዱ ይላሉ። ለምን? ተሳስቶ ሊያሳስተ ይችላል። መጽሐፍ ብቻውን መሪ ይፈልጋል፣ የሚያሳይ ሰው ይፈልጋል። እንደዚሁም ደግሞ ወለል ቁርአን ሚነል ሙስሐፍ ይላሉ። ቁርአንን ደግሞ ከመጽሐፍ ከቁርአኑ ብቻ በመንበብ ራሱን ያሰለጠነ ሰው እንዳትወስድ። ቁጭ ብሎ የቁርአን ሸኽ ኖሮት በተጅዊድ እያንዳንዱን ነገር የሚያቀራው ሰው አለበለዚያ
ስተቱን ነው የሚያወርስ ነው የሚሉት። ስለዚህ ዒልምን ከማን ነው ምን ወስደው ከምን አይነት ሰው ነው ብለን ቆም ብለን ማሰብ አለብን። ሙሐመድ ኢብኑ ሲሪን ረሂመሁላህ ሶሂህ ሙስሊም ላይ ኢማም ሙስሊም ካነሱት አንድ ንግግሩ ምን አለ? ኢነ ሃዘል ዒልም ዲኑን ይላል። ይሄ ዒልም የሚባለው ነገር ሃይማኖት ነው። ፈንዙሩ አመን ተእኹዙነ ዲነኩም ዲናችሁን ከማን እንደምትወስዱ ቆም ብላችሁ አስተውሉ ይላል። ለውለል ኢስናዱ ይላሉ ሰለፎች፣ ሰነድ ማን ከማን አስተላለፈው የሚለው ነገር ባይኖር ኖሮ የፈለገ ሰው በዲን ላይ የፈለገውን ይዘላብድ ነበር ነው የሚሉት። ሰነድ የሚባለው ነገር የኡመተል ኢስላም ትልቁ መታወቂያ ትልቁ ማዕረጋችን ነው። አለበለዚያ ከሰነዱ የተቋረጠ ትውልድ ያልሆነ ገደል ውስጥ ነው የሚገባው። ስለዚህ እዚህ ቦታ ላይ የዛሬው ኹጥባችን ትልቁ ነገር የነብዩ ሰለላሁ ዐለይሂ ወሰለም ሱና የቁርአን ማብራሪያ መሆኑ። ቁርአን በቁርአን ይብራራል። ቁርአን በነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ይብራራል። ቁርአን በሷሃቦች ቀውል ይብራራል። ቁርአን በታቢዒዎች ቀውል ይብራራል። ቁርአን በቋንቋ ይብራራል። ቁርአን ተፍሲርን በተመለከተ ዑለማዎች ከጥንቱ ዘመን ጀምሮ እስከ ዛሬ ድረስ ብዙ ሙጀለዳት ኪታቦችን ለኡመተል ኢስላም አበርክተዋል። እንደ ቁርአን የተከደመ የተብራራ መጽሐፍ የለም። ዑለማዎች በተለያየ መልኩ እስትንባጥ ያደረጉ ከቁርአን ብዙ ኪታቦችን አስቀምጠዋል። ምናልባት ዛሬ መካ ብትሄዱ የቁርአን ሙዚየም አለ። ግዙፍ ሆኖ እስከ ዛሬ ድረስ ከጥንት ዘመን ጀምሮ የተፈሰሩ የተፍሲር ኪታቦች ከነ ሙጀለዳቸው ለሳምፕል ተቀምጠዋል። ይሄ የሚያሳየው ምን ያህል ቁርአን ሰዎች ቢፈስሩት ቢያብራሩት እንኳን አጃኢቡ የማያልቅ መጽሐፍ ነው። ግን ሰዎች ዝም ብሎ አይደለም የሚያብራሩት። ዋናውን መሰረት ጥለው ችካሉን ነቅለው ሳይሆን ችካሉ ላይ ሆነው ያን መሰረት አድርገው ነው ቁርአንን እንዲያብራሩ የተፈቀደላቸው። እዚህ ቦታ ላይ አላህ ሱብሓነሁ ወተዓላ ነቢያችንን ሰለላሁ ዐለይሂ ወሰለም ሲልካቸው የሰው ልጆችን እንደፈለጉ በአእምሯቸው እንዲጓዙ ለአቅላቸው አልተወም። ይልቁንም አላህ ሱብሓነሁ ወተዓላ ሁለት ወህዮችን በነቢዩ ሰለላሁ ዐለይሂ ወሰለም ላይ አውርደዋል። አንደኛው ቁርአን ነው። ለፍዙን እንቀራዋለን። ለፍዙን በመቅራት ወደ አላህ የምንቃረብበት በለፍዙ አላህን የምንገዛበት የሆነ ቁርአን አልከሪም ነው። ቀጥታ ከአላህ ወደ ጅብሪል ከጅብሪል ወደ ነቢያችን ሰለላሁ ዐለይሂ ወሰለም የመጣው ነው። ሁለተኛው ደግሞ ወህይ ነው። መርዊ የሆነ ቁርአንን የሚያብራራ ሒክማ በመባል የሚጠራው የነቢዩ ሰለላሁ ዐለይሂ ወሰለም ሱና ነው። ይህንን አስመልክቶ ነቢያችን ሰለላሁ ዐለይሂ ወሰለም አዋጅ ንቁ ይላሉ። እኔ ቁርአንና ወሚስለሁ ማዐሁ አምሳያውን ሱናን ሒክማን ተሰጥቻለሁ ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ይሄ አቡ ዳውድ የዘገቡት ሐዲስ ነው። ዛሬ ታዲያ በዚህ ሰዓት የሐዲስን ማስረጃነት የተለያየ ሽፋኖችን በመስጠት አንዳንዴ ዲንን እናዘምናለን። ከምዕራባውያኖች የሚመጡብንን ትችቶችና ዘለፋ የሚመስሉ ነገሮችን ለመከላከል ዲንን በማዘመን ሽፋን በርካታ ሐዲሶችን ቡኻሪ ሙስሊም ላይ ያሉ ኩቱቡ ሲታ ውስጥ ያሉ ሐዲሶችን አንቀበልም የሚሉ ሰዎች ተፈጥረዋል። አንዳንዴ ደግሞ ቁርአን ብቻውን ይበቃናል ይላሉ። እነዚህ ሰዎች ከቁርአን የራቁ ሆኖ ሳለ ማለት ነው። እዚህ ቦታ ላይ አላህ ነቢያችንን ሰለላሁ ዐለይሂ ወሰለምን በመላክ ቁርአንን እንደዚሁም ሒክማን በማውረድ የሰው ልጆችን ወደ ትክክለኛው መንገድ ወደ ሲራጠል ሙስተቂም እንዲመሩ አላህ ሱብሓነሁ ወተዓላ አዘዋል። ቁርአን የሸሪዓ የመጀመሪያው ምንጭ ነው። የነቢዩ ሰለላሁ ዐለይሂ ወሰለም ሱና ደግሞ ሁለተኛው የሸሪዓ ምንጭ ነው። ሶስተኛው ኢጅማዕ ነው። አራተኛው ቂያስ ነው። ይሄ ዑለማዎች በየፊቅህ ኪታብ፣ ሐዲስ ኪታብ የተለያዩ የተፍሲር ዒልሞችን ሲያስተምሩ በስፋት የሚያነሱት ነው። እዚህ ቦታ ላይ አላህ ሱብሓነሁ ወተዓላ በቁርአን ጥቅሶች በግልጽ ያስቀመጠልን አላህን መታዘዝ ረሱልን መታዘዝ ሁለቱም ግዴታ እንደሆነና ነቢያችንን ሰለላሁ ዐለይሂ ወሰለምን መታዘዝ ረሱልን ሰለላሁ ዐለይሂ ወሰለምን እንደመታዘዝ ነው። አላህን እንደመታዘዝ ነው። ነቢዩን ሰለላሁ ዐለይሂ ወሰለምን መታዘዝ አላህን መታዘዝ ነው ብሎ በግልጽ ነው ያስቀመጠው። መዩጢዕ ረሱለ ፈቀድ አጣዕ አላህ፣ መልእክተኛውን የሚታዘዝ በእርግጥ አላህን ታዟል አለ። ነቢያችንን ሰለላሁ ዐለይሂ ወሰለምን
የምንታዘዘው እንዴት ነው? ሐዲሱን ካልተቀበል የሷቸውን ዜና መዋዕላቸውን አጠቃላይ ውሏቸውን ሲራቸውን የማንቀበል ከሆነ እንዴት አድርገን ነው ነብዩ ሰለላሁ ዐለይሂ ወሰለም ልንታዘዝ የምንችለው? መልእክተኛውን የሚታዘዝ አላህን በርግጥ ታዟል። ወመን ተወላ አለ መልእክተኛውን አልታዘዝም አላህ በቁርአን የሚለኝም ብቻ ነው ካለ ከቁርአን ጋር ራሱ እየተቃረነ ነው። ምክንያቱም ቁርአን ነው መልእክተኛውን ታዘዝ ያለው። ፈማ አርሰልናከ ዐለይሂም ሐፊዛ አንተን አልታዘዝም የሚሉ ሰዎችን በአንተ ላይ ተቆጣጣሪ አላደረግናቸውም አንተን ተቆጣጣሪ አላደረግንህም በእነርሱ ላይ ብሎ አላህ ሱብሓነሁ ወተዓላ አስቀምጧል። የነብዩ ሰለላሁ ዐለይሂ ወሰለም ውሳኔን በጸጋ መቀበል በእያንዳንዱ ሙስሊም ላይ አላህ ግዴታ አድርጎታል። የአንድ ሰው ትክክለኛ እምነቱ የነብዩ ሰለላሁ ዐለይሂ ወሰለምን ፍርድ የሳቸውን ሱና ውሳኔ ሲቀበል ነው። ይሄን አልቀበልም ካለ ኢማን የሚባል ነገር የለውም። በቀልቡ ላይ የነብዩን ውሳኔ በሐዲስ የመጣን ነገር ለመቀበል የሚሸክክ ቅሬታ ያለው ሰው ካለ ከእስልምና ይወጣል ብሏል አላህ። ፈላ ወረቢከ ላ ዩእሚኑን በጌታህ እምላለሁ አያምኑም ሐታ ዩሐኪሙከ ፊማ ሸጀረ በይነሁም በመሐከላቸው በተፈጠረው ችግር አንተን ፈራጅ እስካላደረጉ ድረስ ثم لا يجدوا في انفسهم حرجا مما قضيت ከዛ አንተ ከፈረድከው ነገር ቅሬታ እስከማያገኙና ወይሰልሙ ተስሊማ እጅ መስጠትን እስኪሰጡ ድረስ ብሎ ነው ያስቀመጠው። ስለዚህ አንድ ሰው የነቢን ሐዲስ አልቀበልም ካለ አማኝ አይደለም። በመሰረቱ ቁርአንን ብቻውን ይዤ ሄዳለሁ ማለት አይችልም። የነቢያችን ሰለላሁ ዐለይሂ ወሰለም ሱና በአጠቃላይ ተግባራዊ የሆነ የቁርአን ተፍሲር ነው። ነቢያችን ቁርአንን በቃላቸው በተግባራቸው ሷሃቦች ሲሰሩ አይተው በማረጋገጥ አብራርተውታል። ሱና የነቢያችን የግል ኢጅቲሃዳቸው አይደለም። ሱና የሚባለው የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ በሙሉ ነቢ ከልብ ወለዳቸው የሚናገሩት የራሳቸው እንደፈለጉ የሚያወሩት ወሬ አይደለም። አንድ ሰው በፈልግ እቀበለዋለሁ በፈልግ አልቀበልም የሚለው ነገር አይደለም። ወህይ ነው ሱናው ራሱ። አላህ ለነቢያችን ሰለላሁ ዐለይሂ ወሰለም ምን ይላል ስለሳቸው ሲያነሳ ወማ ينطق عن الهوى ከልብ ወለዱ አይደለም መልእክተኛው ሙሐመድ የሚናገረው ኢን ሁወ ኢላ ወህዩን ዩሃ ወደርሱ የሚወረድ ወህይ ቢሆን እንጂ ብሎ ነው ያስቀመጠው። ቁርአንና ሐዲስን እለያያለሁ የሚል ሰው ጀሰድና ሩሁን የእስልምናን ለመለያየት የሚሞክር ሰው ነው። ቁርአን ጥቅል ነገሮችን ያመጣል፣ አጠቃላይ የሆነ የሸሪዓ ህግጋቶችን ይደነግጋል። ዝርዝሩ ደግሞ ከነብዩ ሰለላሁ ዐለይሂ ወሰለም ነው የሚመጣው። አላህ ምን ይላል ነብዩን ሲናገራቸው ሱረቱ ነህል ላይ ወአንዘልና ኢለይከ ዚክረ ይላቸዋል። ቁርአኑን ባንተ ላይ አውርደነዋል ሊቱበይነ ሊናስ አለ ለሰዎች ልታብራራ አለ። ልታደርስ ብቻ አይደለም ወማ አለ ረሱል ኢላ البلاغ المبين ይላል ሌላ ቦታ ማድረስ አንድ ነው። እዚህ ጋር ደግሞ ሊቱበይነ ሊናስ ለሰዎች ልታብራራላቸው ማኑዚለ ኢለይሂም ወደነሱ የተወረደውን ወለዓለሁም የተፈከሩን እንዲያስተነትኑ ነው ያለው። ሰላት ስገዱ ብሎ ለምሳሌ አላህ በቁርአን ላይ አስቀምጦልናል። ሱና የነቢን ሐዲስ አልቀበልም ያለ ሰው እንዴት ነው ሰላት የሚሰግደው? ስንት ረካ እንደሚሰገድ የሰላት ወቅቶች ስንት እንደሆኑ በቀን ስንት ሰላት እንዳለ የምናውቀው ሩኩ ስጁድ እንዴት እንደሚደረግ ውዱ ጧሃራ ሁሉ ነገር በዝርዝር የምታገኘው የነብዩ ሰለላሁ ዐለይሂ ወሰለም ሱና ውስጥ ገባ ነው። ነቢያችን እኔ ስሰግድ እንዳያችሁኝ ስገዱ ብለው ለሱሐቦቻቸው ነግረዋል። ዘካ ስጡ ይላል። የዘካ ኒሷቡ ስንት ነው ስንት ከስንት ይወጣል የሚለውን የነብዩ ሱና ላይ ነው የምታገኘው። ሐጅ ላይ ብትሄድ ሐጅ አድርጉ ይላል። ዝርዝር ነገሩን ጠዋፍ ስንት እንደሆነ ቁርአን فليطوفوا بالبيت العتيق ነው የሚለው። በጥንታዊ ቤት ይዙሩ ነው ያለው። ስንት ይሄንን የምታገኘው ከነብዩ ሱና ነው። ሰዒ በይነ ሶፋ ወልመርዋ ይሄንን እንዴት ነው ምን ያህል ነው የነብዩ ሐዲስ ላይ ስትመለስ ነው። ጠጠር ውርወራ የሚባለውን ሌሎችም የሐጅ ተግባራቶችን የኡምራ ተግባራቶችን የምናገኘው እዛ ላይ ነው። ነቢያችን لتأخذوا عني مناسككم የሐጅ አደራረጋችሁን ከኔ ያዙ ብለዋል። ታዲያ የነብዩ ሰለላሁ ዐለይሂ ወሰለም ሱና ውድቅ ካደረግን ቁርአንን ውድቅ አደረግን ማለት ነው። ኢባዳዎቹ ሁሉ ቅርጽ የሌላቸው የተዝረከረኩ ነው የሚሆኑት። በአሁኑ ሰዓት ቁርአን ይነን የሚሉ ሰዎች ጧትና ማታ ነው የምንሰግደው። እንደውም ሰላት ሌላ ትርጉም ነው ያለው ሲለቱን በይነ العبد وربه በአላህና በሰውየው መካከል ያለ ሚስጥራዊ ግንኙነት ነው እንጂ ጎንበስ ቀና የሚደረግ ሐረካት እንቅስቃሴ አይደለም እስከ ማለትና ሰላት እስከ መተው ደርሰዋል ሰዎች። እስከዚህ ድረስ ሄደዋል ማለት ነው። እዚህ ቦታ ላይ አንድ ከሰለፎች አንዱ አልሐሰን ኢብኑ ሷሊህ ረሂመሁላህ ታቢዑል አትባዕ ነው። በመቶኛው ዓመተ ሂጅራ አካባቢ የተወለደ ነው። 160 ምናምን አካባቢ የሞተ ትልቅ ታቢዑል አትባዕ ነው። ምን ይላል?
አንድ የነብዩ ሰለላሁ ዐለይሂ ወሰለም ሱና የሚተው ሰው እዚህ የቁርአን አንቀጽ ውስጥ ይገባል ብዬ ፈራለሁ። فليحذر الذين يخالفون عن امره ان تصيبهم فتنه አለ። እነዛ የመልእክተኛውን ትእዛዝ የሚቃረኑ ሰዎች ይጠንቀቁ ፊትና እንዳያገኛቸው ወይም ከባድ ከአላህ ቅጣት እንዳይመጣባቸው የሚለው ያገኘዋል ብዬ ፈራለሁ አንድ የነብዩን ሱና የተወሰው አለ። ምንን አለ? ኢኒ ለኻኢፉን ዐላ መን ተረከ المسح على الخفين ይላል። በጫማ ላይ ማበስ የነብዩ ሱና ነው። ውዱ ሲያደርግ አንድ ሰው ውዱ አድርጎ ለምሳሌ ጫማውን ከለበሰ ይሄ ይቀፈኛል ይከብደኛል ብሎ ይሄንን የሚተው ሰው የቅድሙ አሁን ያነበብነው አንቀጽ ውስጥ ሁሉ ሊገባ ይችላል ይላል። አንድ እንግዲህ የነብዩን ሱና መተው ከዲን ሊያስወጣው ይችላል ከተባለ ሙሉ ቁርአን አልቀበልም ያለ ሰው ምን ሊባል ይችላል? ስለዚህ እዚህ ቦታ ላይ የነብዩ ሰለላሁ ዐለይሂ ወሰለም ሱና ዋጋ ለማሳጣት የሚሞክሩ ሰዎች በቀጥታ ሰላት የለም እያሉን ነው፣ ዘካ የለም እያሉን ነው፣ ሐጅ የለም እያሉን ነው። በአጠቃላይ ዝርዝር የሸሪዓ ህግጋቶችን በሙሉ ውድቅ ለማድረግ እየሞከሩ ነው። እንዴት አድርጎ ነው አንድ ሰው የነብዩን ሰለላሁ ዐለይሂ ወሰለም ሱና ሳይቀበል ኢስላምን ይዞ መሄድ የሚችለው? ስለዚህ እዚህ ቦታ ላይ አንዳንዴ የነብዩን ሐዲስ አንቀበልም በቁርአን እንብቃቃለን፣ አንዳንዴ ዘመናዊነት በሚል ሽፋን ብዙ ሰዎች እንዲህ አይነት ነገር ውስጥ ይገባሉ። ነቢያችን ሰለላሁ ዐለይሂ ወሰለም ይሄ እንደሚመጣ አስቀድመው አውቀው የዛሬ 1400 ዓመት ምን እንዳሉን ታውቃላችሁ? ወደፊት አሉ አንድ ሰዎች ይመጣሉ፣ አንዱ ይላሉ የሆነ ትልቅ ሰፊ ወንበር ላይ ተቀምጦ አሉ ዙፋን የሚመስል ወንበር ላይ ጥግብ ብሎ በልቶ ከዛ ሰዎች ዙሪያውን አጅበውት ዘነጥ ብሎ ምን ይላል? አለይኩም بهذا القرآن ይላል። ይሄን ቁርአን አጥብቃችሁ ያዙ ይላል አሉ ነቢያችን። فما وجدتم فيه من حلال ቁርአን ውስጥ ሐላል ነገር ካገኛችሁ فاحلوه በሐላልነት ተቀበሉት። وما وجدتم فيه من حرام ቁርአን ውስጥ ሐራም የሚባል ነገር ካገኛችሁ በሐራምነት ተቀበሉት፣ ከዛ ውጪ ያለ ነገር እንዳትቀበሉ የሚሉ ሰዎች ይመጣሉ አሉ። አላሉ ንቁ ወኢንማ حرم رسول الله አሉ የአላህ መልእክተኛ ሐራም ያደረጉት ነገር مثل ما حرم الله አላህ ሐራም እንዳደረገው ነው። ይሄንን ማወቅ አለባችሁ አሉ። ዛሬ ቁርአን ይነን የሚሉ ሰዎች እኮ ሴት ልጅ ሀይድ ላይ ብትሆንም ሰላት መስገድ አለባት ይላሉ። ለምን ሲባል ሐዲስ ሀይድ ላይ ያለች ሴት ሰላት መስገድ የለባትም ቡኻሪ ሙስሊም ላይ ያለ ሐዲስ ነው። እነሱ ደግሞ እነ ሰላተ ካነት አለል ሙእሚኒነ ኪታበን መውቁታ ሰላት እንግዲህ በምእመናኖች ላይ በጊዜያት ግዴታ ናት ተብሏል፣ መስገድ አለባት የሚሉ እና ይሄንን መቀበል የለባትም። እያንዳንዱን ሐዲስ ላይ ያለውን ረጅም በቁርአን አልመጣም ዚና የሰሩ ሰዎችን በድንጋይ ወግሮ መግደል ግርፋት ነው እያሉ ብዙ ብሽታዎችን እየፈጠሩ ያሉበት ሂደት ነው ያለው። እንዲህ አይነት ሰዎች ኢልም መቅራት የማይፈልጉ ኢልማቸውን እንዲሁ በስማ በለው የያዙና በራሳችን በማንበብ አዳበር ነው የሚሉት እንዲህ አይነት አደገኛ አባዜ ውስጥ ራሳቸውም ገብተው ሌላውንም እያስገቡ ያለበት ሁኔታ አለ። ዒልምን ነቃ ብለን መውሰድ ያለብን ከዑለማዎች ቁጭ ብለው ከቀሩ ከትላንትና ከሰለፎቻቸው ኢልምን እያያዙ በቅብብሎች ከመጡ ሰዎች እንጂ ከማንም ተርታ ሰው እየወሰድን አላስፈላጊ ነገር ውስጥ እንዳንገባ ጥንቃቄ እናድርግ። ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም ወነፈዐኒ ወኢያኩም ቢማ ፊሂ ሚነ ዚክሪል ሐኪም አቁሉ ቀውሊ ሃዛ ወአስተግፊሩላህ ሊ ወለኩም ወሊሳኢሪል ሙስሊሚነ ፈስተግፊሩሁ ኢነሁ ሁወል ገፉሩር ረሒም። አልሐምዱሊላሂ ወከፋ ወሰላተን ወሰላመን ዐላ ዒባዲሂ አለዚነ እስጠፋ ወበዕድ አዩሀል ሙስሊሙን ዒባደላህ ኢነ ኸጠረ አተቅሊሊ ሚነ ሱና የቁዱ ኢላ አዋቂበ ወኺማ የነቢዩን ሰለላሁ ዐለይሂ ወሰለም ሱና አለመቀበል ወደ ከፋ ውድቀት ይወስደናል። የመጀመሪያው ከፍተኛ አደገኛ ጥሜት ውስጥ ትልቅ ፈተና ላይ ነው የሚጥለን። ምክንያቱም የነቢዩን ሱና አልቀበልም ማለት በተዘዋዋሪ ቁርአንን አልቀበልም ማለት ነው። ቁርአን ነቢዩን ሰለላሁ ዐለይሂ ወሰለምን ተከተሉ ብሎ ወተቢዑሁ ለዐለኩም ተህተዱን ይላል። መልእክተኛውን ተከተሉት ትመራላችሁ ብሎ ነው ያስቀመጠው። ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ አላህን እንወዳለን የምትሉ ከሆነ እኔን ተከተሉ በላቸው ያለውን የአላህን ሱብሓነሁ ወተዓላ ንግግር ቁርአኑን ራሱ ማፍረስ ነው። የነቢዩን ሱና አልቀበልም ማለት ዲንን መላገጫ አድርጎ መያዝ ነው። የነቢዩን ሰሂህ ሐዲሶችን ቡኻሪ ሙስሊም ላይ፣ አቡ ዳውድ፣ ትርሚዚ፣ ኢብኑ ማጃ ላይ፣ ነሳኢ ላይ፣ ሙስነድ አሕመድ ላይ ያሉ አልቀበልም ማለት አቅሌ ጋር አይገጥምም እያለ አንድ ሰው የሚጥል ከሆነ በተዘዋዋሪ ምን እያለ ነው? የኔ አቅል ከረሱል ሰለላሁ ዐለይሂ ወሰለም አቅል የተሻለ ነው። ቁርአንን ከሳቸው የተሻለ እኔ እረዳዋለሁ፣ እኔ አስተንትኜ የተሻለ
ነገር አወጣለሁ ወደሚል ጥሜት ውስጥ ነው የሚከተው። ይሄ በጣም አደገኛ የሆነና ዲንን ማሾፊያና ማላገጫ አድርጎ በዲን ላይ የፈለገውን ነገር ለመቅጠፍ ለሚፈልጉ ሰዎች በር እንደመክፈት ነው። አላህ ሱብሓነሁ ወተዓላ ቁርአን ላይ የነቢን መንገድ የማይከተልን ሰው አጥብቆ አበክሮ አስቀምጧል። ወመን ዩሻቂቅ ረሱለ ሚን ባዕድ ማ ተበየነ ለሁል ሁዳ ወየተቢዕ ገይረ ሰቢሊል ሙእሚኒን ንወልህ ማ ተወላ ወኑስሊህ ጀሃነም ወሳአት መሲራ። መልእክተኛውን የሚቃወም የሚቃረን አለ ወየተቢዕ ገይረ ሰቢሊል ሙእሚኒን ከሶሃቦች መንገድ ውጪ ከሙእሚኖች መንገድ ውጪ ሌላን የሚከተል ንወልህ ማ ተወላ ነው የሚለው። በተሾመበት ነገር ላይ እንሾመዋለን፣ በመረጠው መንገድ እንዲሄድ እናደርገዋለን፣ በመጨረሻም ጀሃነም እናስገባዋለን ብሎ አላህ ሱብሓነሁ ወተዓላ አስቀምጧል። ፊትና ላይ ራሱን የሚጥለው ከሱና ብቃቃለሁ የሚል ሰው በአጠቃላይ ይሄ የመጀመሪያው ቁርአንን ውድቅ ለማድረግ የቁርአንን መልእክት ለማፈራረስ የሚደረግ የመጀመሪያ እርምጃ ነው። ስለዚህ እዚህ ቦታ ላይ በተቻለ መጠን እንዲህ አይነት ሰዎች ጋራ ከመቅረብ የእንዲህ አይነት ሰዎችን ወሬ ከመስማት መጠንቀቅ ይኖርብናል። የነቢያችንን ሰለላሁ ዐለይሂ ወሰለም ሱና አጥብቀን በሚገባ መያዝ አለብን። የነቢዩ ሰለላሁ ዐለይሂ ወሰለም ሱና ሲነገረን ይሄ የነቢ ሐዲስ ነው፣ ነቢያችን ሰለላሁ ዐለይሂ ወሰለም ያዘዙት ነው በሚባልበት ሰዓት ሙእሚን የሆነ ሰው አየቁሉ ሰሚዕና ወአጣዕና ሰምተናል ታዘናል ማለት ነው ያለብን እንጂ የእንዲህ አይነት አሻካኪ አጠራጣሪ ሰዎች የነቢዩን ሰለላሁ ዐለይሂ ወሰለም ሱናን ውድቅ ለማድረግ የሚሞክሩ ሰዎችን ወሬ መስማት የለብንም። አላህ ሱብሓነሁ ወተዓላ የነቢዩ ሰለላሁ ዐለይሂ ወሰለም ሱና አጥብቀው ከሚይዙ ሰዎች ያድርገን። አላ ሰሉ ወሰሊሙ ዐለል በሺሪን ነዚር ወሲራጅል ሙኒር ከማ አመረኩም ረቡኩም ፊ ኪታቢሂል ሙቢን ሐይሱ የቁል ኢነላሀ ወመላኢከተሁ ዩሰሉነ ዐለን ነቢይ ያ አዩሀለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ። اللهم صل وسلم على نبينا محمد وعلى آله وصحبه أجمعين وارض اللهم عن الخلفاء الأربعة الراشدين أبي بكر وعمر وعثمان وعلي ذوي العدل والوفاء وعن بقية الصحابة أجمعين وأنا معهم بمنك وكرمك يا أكرم الأكرمين. اللهم أعز الإسلام والمسلمين وأذل الشرك والمشركين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم اغفر للمؤمنين والمؤمنات الأحياء منهم والأموات إنك قريب مجيب الدعوات. اللهم اجعلنا من متبع سنة نبيك محمد صلى الله عليه وسلم ظاهرا وباطنا واحشرنا في زمرته واسقنا من حوضه شربة هنيئة لا نظمأ بعدها أبدا. اللهم أرنا الحق حقه وارزقنا اتباعه وأرنا الباطل باطله وارزقنا اجتنابه. اللهم احفظنا واحفظ المسلمين من الفتن ما ظهر منها وما بطن. عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله العظيم يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون.